ሰላም እንዴት ናችሁ? ስሜ ደህንነት በላቸው እባላለሁኝ። ያለው ሳውዲ ነው። ቦታው ያለውበት አካባቢ ማለት ነው ካፍጂ ወይንም ላፍጂ በመባል ይታወቃል። ከመጣሁ ዓመቴ ነው። በብዙ መከራና በብዙ ስቃይ ውስጥ የምኖር ነኝ። የመጀመሪያው ሽንት ቤት እንድገባ አይፈቀድልኝም ማታ ማታ ማለት ነው። አንድ ሰዓት እንኳን ሽንት መያዝ በጣም ከባድ ነው። ሁላችሁም ታውቁታላችሁ። በዚህ የተነሳ ሆስፒታል ሁሉ ገብቼ ነበረ። ታመሜ ማለት ነው። እያነከስኩ ነው፣ ኩላሊት ያመኛል። እያነከስኩ ነው የምሰራው። የምበላው ደቂቃ ሰዓት ተሰጥቶኝ ነው። ሰዓት ተሰጥቶኝ ነው 15 ደቂቃ። ያም ሆኖ ሳያልቅ ነው ተነሽ የምባለው ማለት ነው የምነሳው። እና እየተደበደብኩ ነው የምሰራው። የምበላው ምግብ ልበላ ያቀረብኩትን ምግብ ትደፋብኝ ፊቴ ላይ እዚህ ጋር ፊቴ ላይ የምትተፋብኝ ማለት ነው። እና ያም አልበቃቸው ብሎ በሚያስሩት ጥቁሩ ነገር የለም እሱ በሚያስሩት ነገር ነው ሁልጊዜ የሚያስፈራራኝ። አንቅሻለሁ በስ የሚል እና ቁልፍ በሬ እንዳልቆልፍ ቁልፍ ተከልክያለሁ። በማንኛውም ሰዓት እየገቡ ያውኛል። እና እኔ ተኝቼ ያው ድካም ነውና በተኛም ግን እነቃለሁ። ለምን በተኛም ቅዠት ነው የሆነ እፈራለሁ። ገብተው የሆነ ነገር ያደርጉኝ ሆነ ይገሉኝ ምናምን ብዬ ስለምፈራ እየባነንኩ ነው የምተኛው ቅልፍ ማለት ነው። እና ፖሊሶቹ ሁሉ ጓደኞቹ እንደሆኑ ይናገራል ማለት ነው ሰውየው። ገለንሽ ዝባላ ላይ ነው የምንጥልሽ፣ ሬሳሽን ራሱ ሰው አያየውም ነው የሚለኝ። እና በጣም ፈርቻለሁ። ይህ ቪዲዮ ዋጋ እንደሚያስከፍለኝ አውቃለሁ። እንደሚረዱ ሰዎች ሼር አድርጉላቸው። በእርግጠኝነት ቢያዩት ማንም ሰው እንደማይጨክንብኝ አውቃለሁ። የምሰጠው ኢንተርኔት በቀን 1 ሰዓት ነበረ፣ እሱም ተከልክሎ በ5 ቀን በ6 ቀን ነበረ እሱ። አሁንም ደግሞ እሱ ጨርሶ ተከልክያለሁ። እንዴት ይሄ ቪዲዮ ህዝብ ጋር እንደሚደርስ አላውቅም፣ ግን እግዚአብሔር ያውቃል። እርሱን አምኜ ነው ቪዲዮ የቀረጽኩ ያለሁት። ስልኬ ደግሞ የሳውዲ መነሻው 966 53 61 47 958 ነው ስልኬ ማለት ነው። ጠዋት ላነሳ እችላለሁ ስለምተኛ። ከዛ በኋላ ግን ስልክ ሲደወል ቢታይ እንደውም ችግር ውስጥ እገባለሁ ማለት ነው። አመሰግናለሁ። ሼር አድርጉልኝ። ሰላም ጤና ይስጥልኝ ውድ ዩቲዩብ ቤተሰቦች እንዴት ናችሁልኝ? ቅድስት ፈርኒቸር ዋኔ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው ማለት ነው። ዛሬ ግን ላስቸግራችሁ ነው የመጣሁት ማለት ነው። እቺ እህታችን በሳውዲ ነው ያለችው። እንግዲህ አስቡት ሽንት ቤት መግባት እንደምትከለከል ያው ቪዲዮን እስከ መጨረሻው ሰምታችሁታል። ረጅም ነው ቪዲዮ ግን ግማሹን ቆርጠው ነው የለቀቁት ማለት ነው። እና ሁላችሁም ትላልቅ ፔጅ ላላቸው ሼር አድርጉላት እንዲረዷት ማለት ነው። እና እዛ ሳውዲ ያላችሁ አካባቢዎች መልካምና ጥሩ ሰዎች ስላሉ እነሱ ከዚህ ካለችበት ጭንቀት ካለችበት ተስፋ መቁረጥ እንዲያወጧት እንዲረዷት ሼር አድርጉላት ማለት ነው። እና በጣም ነው የምታሳዝነው። እንግዲህ በስደት እውነቴን ነው የምላችሁ እንደዚህ ቪዲዮ መስራት የማይችሉ ወጥተው ብዙ እህቶቻችን ታፍነው ያሉ በስቃይ በመከራ ውስጥ ያሉ በየትኛውም በአረብ ምድር አሉ ማለት ነው። ቪዲዮ መስራት የማይችሉ ኢንተርኔት የሚያጠፉባቸው ስልክ እንኳን የማይጠቀሙ እህቶቻችን ቤቱ ቁጠረው ማለት ነው። ስለዚህ እንደዚህ አይነት ነገር በምናገኝ ጊዜ እባካችሁ ተባበሯቸው ሼር በማድረግ ምክንያቱም ሳውዲ ያሉ ውጭ ላይ የሚሰሩ አይዲ ያላቸው እነሱ እሷን የማውጣት አቅሙ አላቸው። ገባችሁ? ኢትዮጵያ ኤምባሲ ተውት፣ ከሞተ በኋላ ሬሳ ነው የሚለቅመው እሱ ማለት ነው። እና ሳውዲ ያለው ራሱ የመጨረሻ ጫና ሲበዛበት ቢሮ ምናምን አትበሉ። እውነቴን ነው የምላችሁ። በህጋዊ መንገድ ከመጡ በቃ ኤምባሲው ግዴታ ነው ስደት ያሉትን ኃላፊነት የመውሰድ ግዴታ አለበት። ሌላ ሀገር ግን ብትሄዱ የአፍሪካ አቤት የፊሊፒንንማ ተውላችሁም ታውቁታላችሁ። አንድም ቀን እንኳን ቢነካቸው እውነቴን ነው ፊታቸው ላይ ጭረት ቢኖርባቸው ኤምባሲ እንዴት እንደሚያርበደብዳቸው አረቦችን። የኛ ኢትዮጵያዊ ብቻ ኤምባሲ የደከመ የሞተ ነው። ስለዚህ ሁላችሁ ሼር በማድረግ ጫና ፍጠሩ ማለት ነው። እንዲህ አይነት እህቶቻችን ከእንደዚህ አይነት ስቃይ መከራ እንዲወጡ ማለት ነው። እውነቴን ነው የምላችሁ
እንዴ የኢትዮጵያ ኤምባሲ በጣም በዱባይ ብትሉ በኳታር ብትሉ አረብ የትኛውም አረብ ያለ የኢትዮጵያ ኤምባሲ ደካማ ነው። ለዜጎቹ ምንም አይነት ሰብአዊነት እንትን የሌለው የማይሰማው ግድ የሌለው እውነቴን ነው የምላችሁ። ቢሮማ ተዉት። ቢሮ የኢትዮጵያ ቢሮ አይ እሱ እውነቴን ነው የምላችሁ። እርዱኝ እንኳን እንዳትሏቸው። ከቻላችሁ ኤምባሲ ላይ ጫና አድርጋችሁ እንዲረዷችሁ ማድረግ ያለባችሁ ኤምባሲ እና ብዙ መልካም እና ጀግና ወንድሞች እህቶቻችን አሉ በአረብ ኤምሬት በአረብ ሀገራት ማለት ነው። እነሱ ይረዱናል። እውነቴን ነው የምላችሁ። ግን ይሄ ቢሮ ምናምን የሞት በቃ አምጥቶ ይልካል፣ አለቀ። ከዛ በኋላ አይመለከተውም። ጅቦች ናቸው፣ ሆዳም ናቸው። የሌላ ቢሮዎች ግን እንደዚህ አያደርጉም። ለምሳሌ እኔ የኡጋንዳ ቢሮዎችን አውቃለሁ። በጣም እንዲህ ችግር አለ ከተባለ እቤቱ ድረስ ነው የሚመጡት፣ በሎኬሽን እቤቱ ድረስ ገባችሁ። የእኛ ግን እዛ ቁጭ ብሎ አርፈሽ ስሪ ለስራ ነው የመጣሽው። ችግራቸውን እኮ ራሳቸው ነው የሚያውቁት፣ ግን ይህን አይረዳም። መጥፎ አረቦች እንዳሉ መጥፎ ሰዎች አሉ። በነገራችን ላይ አሁን የኛው አዲስ ሲሆን ከባድ ነው፣ ስራውን ካለመልመድ ሊያስቸግሩ ይችላሉ። ግን ሌሎቹ ደግሞ አሉ በጣም ስቅ ያስጣሉ፣ እንደዚህ እህታችን ማለት ነው። ስለዚህ ማለት ነው እባካችሁ ሁላችን በምንችለው አቅም እኔ ብዙ ሰው ላይ ሼር አድርጌያለሁ። ሼር ማድረግ አይከፈልበትም። ሼር ለብዙ ቲክቶክ ላይ ብትሉ፣ ፌስቡክ ላይ ብትሉ፣ ቴሌግራም ቻናል ላይ ብትሉ ሁሉም ላይ ሼር አድርጌላታለሁ። ምክንያቱም እኛ አቅም ባይኖርን የሚረዳት ሰዎች ስላለን ኤምባሲ ጫና ካልተፈጠረበት እንደዚህ ሼር ካልተደረገለት ካልተጮኸበት ስለማይሰማ ማለት ነው። ገባችሁ? አሁን እሷ ኤምባሲ እርዱኛለች፣ ሰው ነው የሚተባበራት።